መደሰት መከፋት የሚኖር ነው ነገም ካሉ መውደቅ መነሳት አንድም ሰው ለማግኘት አንድም ሰው ለማጣት መንገድ አይደለም ወይ የመሄድ የመምጣት ስለይሽ የኔ ሰው ያልኩሽን ከጎኔ በጊዜው መንገድ ሳይገባኝ ኖሬያለሁኝ የኖሩት ሲያልፍ ይሆን የለም ወይ ትዝታ ነገሩን እስኪ እናንሳው ዛሬ እንደው ለጨዋታ አጋሽ መሆኑን ሰምቼ ያ የጥንት ወዳጅሽ ወዳዊ እቴሞች ግራ ነው የገባኝ ሕይወትን ቆቅልሽ ሆኖ ግለጭልኝ ነገር ያ ሰው የዛን ጊዜ ምንሽ ነበር Really?
ገለሽ እኔን አስወግጄ አይ እናመሰግናለን። የአብስራ መቅድምን ቀጣይ ሳምንት ማየት የምትፈልጉ ከሆነ 8 ውስጥ ተቀላቅሎ ያልተገደበ ድምጻችሁን የእናንተም ድምጽ እንደዚህ ዋጋ ስላለው 8222 ላይ እንደዚህ ኮዱን ያስቀደማችሁ ልትልኩለት ትችላላችሁ። ኮከብ ባንዶችን እንዲሁ የአብስራ እናመሰግናለን። የማስተዋል እያዩ ከእንዚራ አልበም ጉብልዬን በዚህ መልኩ አቅርቦታል። እጅግ በጣም እናመሰግናለን። የዚህ ግጥም ደራሲ ናትናኤል ግርማቸው፣ ዜማ የማስተዋል እያዩና የህዝብ በጋራ የተቀነቀነ ነው። ተቀባዮቹን ጭምር እናመሰግናለን። በነገራችን ላይ ይህ ሙዚቃ የጋሽ መሐሙድ እንደዚሁ ጋሽ ጥላሁን ገሰሰና ብዙነሽ በቀለ ብዙ ጊዜ እንደምንሰማቸው አንዳንድ ድምጾችን ሰምታችሁ ካወቃችሁ እንደዚሁ ከመድረክ ጀርባ ወይ ደግሞ በተለያየ ፕሮግራም ላይ በጋራ ሲሰባሰቡ ተጫውተውታል። አብሶ የዜማ ክፍሉ በጣም ተመሳሳይነት ያለው ነው። ደሙ ናትናኤል ግርማቸው ከፍ አድርጎ በራሱ መንገድና ዘመኑን በዋጀ መልኩ እንደዚህ አቅርቦታል። እናመሰግናለን። ናትናኤል ማስተዋልን ጭምር የአብስራ ዳኝነት ይሰጡልናል። ዳኞቻችን አስተያየት እንደዚሁ ከ10 ሺህ ነጥብ እንዲሰጡልን እንጋብዛለን። እሺ አብስራ እንዴት ነህ? አንቺ የቅኝት ላይ ያለ በጣም ይሄ ሙዚቃ እንግዲህ ማስተዋልም ከመጀመሪያ አንስቶ ከዘፈነው በጣም ጥሩ አድርጎ የተጫወተው ከዚህ በፊት የነበረ ሙዚቃ ነው። በጣም ጥንቃቄ የሚፈልግ ሙዚቃ ነው። በነገራችን ላይ እንግዲህ ሲጀምር ምንድነው የተፈጠረው እዚህ ሙዚቃ ላይ? አንደኛ አልፎ አልፎ ፒች የምንለው ቅኝቱ አንቺሆዬ ከባድ ቅኝት ነው። ለውድድር በደንብ የሚሆን ነው ይዘህ የመጣው። ግን ከቅኝት በተለይ የመጀመሪያ ዜማዎቹ ላይ ትንሽ የመንገጫገጭ ነገሮች ነበሩ። ሌላው በዋናነት የመግቢያና የመውጫው በጣም ሲምፕል ሙዚቃ ነው እና አንዳንዴ ማይክሮፎን ታቀርብና ገባትልና አይደለ? ከዛ በኋላ ስለማትገባ ኦልሬዲ ውስጥ ግን ትንፋሽ ይዟል። ከዛ ትንፋሽ ያልሆነ ቦታ ስለሚሆን የትንፋሽ መቆራረጥ፣ የአቅም ማነስ ነገሮች ይመጣሉ። በቃ ስትጠራጠሩ እዚህ ጋር ነበር መግባት ያለብኝ ስትል ትንፋሽ ስበህ አይደል የምትገባው። ከዛ በኋላ ግን የሚቀጥለው ቦታ ላይ ስትገባው ያ ነው እንደዚህ አይነት ችግሮችን የመግቢያና የመውጫውን አካባቢ አለማወቅ፣ ይሄ ችግሮች ነበሩ። እርግጠኛ ያለመሆን ማለት ነው። ሌላ ወደ ተቀባይ ስንሄድ የተቀባይ ድምጻዊቷ ውጤት ባያስቀንስም እሷ ጋርም ፒች ነበር በደንብ በሚያስታውቅ ሁኔታ። እሱ ደግሞ ብዙ ጊዜ እንላለን ማሲንቆ ለምሳሌ ስታመጡ ወይም እንደዚህ አይነት የሚያግዛችሁን ድምጻዊ ስታወጡ ሻርፕ መሆን አለባቸው። ለምን ያዘፍኑሃል? ማሲንቆ በፈረሰ ቁጥር ለምሳሌ ብዙ ጊዜ እንላለን ማሲንቆ መቼም መናገር አይቻልም፣ ግን ማሲንቆ ሲፈርስ ይዞ ነው ገደል የሚገባው። ስለዚህ እነዚህ አይነት ነገሮች። ሌላ ይሄ ዜማ ማስተዋል በጣም በከፍታ አምጥቶታል። በጣም ይመቻል ለማሳደግ ይሄ ዜማ ወደ ራሳችሁ ለማድረግ። ለምሳሌ እንደ ሰርግ ዘፈን ቁጠረው። እንደ ሰርግ ዘፈን ብትል ማሳደግ ይቻላል። ዘፈኖች ድሮ የተዘፈኑ ዘፈኖች ናቸው። ብዙ ቻንስ ነበር ይሄን ዜማ እንደፈለክ ለማድረግና ለመረዳት እና እኔ ይመስለኛል ዜማውን አለመረዳት የመጀመሪያውን ዜማዎች ዝም ብለህ ሄድካቸው ስለምናቀው በቃ ዝም ብለው እንሰማዋለን። ግን እንደ መፈተሽ እንደ ዳኛ ስትመለከተው ማሳደግ ትችል ነበር። ግን ራሱንም በደንብ ያለ ማለት አለመረዳት ዜማውም የከበደህ የመሰለኝ። ከዛ በኋላ ጉልበት መጠቀም ጀመርክ። አብዛኛው ቦታ ጉልበትና ዜማው ከብዶሃል ማለት ነው። ሌላው ጩኸት በጣም ያስፈልጋል። ሙዚቃ ሁላችሁ ኳየሮች አንተ ነህ ማኔጅ ማድረግ ያለብህ። ባንዱ በዚህ ላውድነትና ሙዚቃ ላይ ያዝናና ነው። ሰው ብዙ ሀሳብ አለበት እኮ። ስለዚህ ኢንተርቴን ላይ ያደርግ ነው ሙዚቃ ትዝታ ውስጥ እንዲከተው ይፈልጋል። ይሄ ሙዚቃ ለማስታወስ ነው እንጂ በዚህ ላይ ላውድ የሆነው ነገር
የውድድር አይደለም። ለማድመቅ ብላችሁ እንደዚህ አይነት ቮሊዩም ከባድ ቮሊዩም ነው። በቃ ማለት ቮሊዩም ይጮሃል፣ ኳየሮቹም ይጮሃሉ፣ ውበት ላይ የለም። ስለዚህ አንተ ከዛ ጉልበት መጠቀም ጀመርክ በጣም። ስለዚህ ነገሮችን በቃ በደንብ ማየት ያስፈልጋልና ጥንቃቄ ይፈልጋል። የሚቀጥሉ ዙሮች እነዚህ እንደ ውድድርም ሳይሆን በቃ ፐርፎርማንስ ስታደርግ ለአድማጭና ለተመልካች ስታደርግ በጣም አቅምህን ማሳየተ ጥበብህን ለማሳየት መግለጽ ነው ያለብህና እነዚህ ነገሮች ተሰምተውኛል። በተረፈ ብዙ ነገሮቹ እንዳሉ ሆነው ማለት ነው። ጥሩ ነገሮቹ እንዳሉ ሆነው ማለት ነው። 9900 ነው ያለ። የአብስራ በጣም አሪፍ ምርጫ ነው። እንደ ውድድር በጣም በቃ ፐርፌክት የሚባል ምርጫ ነው። እኔ በጣም ላደንቀል የምፈልገው ነገር የተደረገውን ዝግጅት ካንተ ሌላ ሴት ድምፃዊ ይዘመታል፣ እንደገና ባክ ቮካሊስት፣ ከዛ ደግሞ ከመድረክ ጀርባ ሳይሆን ፊት ለፊት ማምጣታቸው በጣም ቢዩቲፉል ነው። በነገራችን ላይ ሳይኮሎጂካሊ በጣም ማተር ስለሚያደርግ ነው እሱ የምነግርና ኦልሬዲ ሴቷ እንደ ሜይን ሮል ነው ያላት አይደለም እዚህ ላይ ከኋላ አለመሆኗ በጣም ወድጄዋለሁኝ። በጣም ጥሩ ነው። የሴቷ ድምጽ ከለር በጣም ነው የሚያምረው። በነገራችን አድናቆትን አድርስልን። ለሚቀጥለው ሲዝን ተወዳዳሪ እንደምትሆን ተስፋ አደርጋለሁኝ። ግን ምንድነው ከቅኝት ጋር አማን ያነሳውን ነገር የተወሰኑ ችግሮች ነበሩ። ምንድነው የአብስራ በተደጋጋሚ አንድ ነገር ሲነገር ለማስተካከል ጥረት መደረግ አለበት። ቱ ሃይ ውበት አይደለም። በጣም ወደ ላይ መጮህና ማዜም ብቃት መለኪያም አይደለም። በነገር ላይ እዛ ድረስ ወጥቼ መዝፈን እችላለሁ ማለት ብቃት አለኝ ማለት አይደለም። ብቃት ኢዝ ውበት። በቃ የትኛውም ኪ ላይ ታችም ዘምር፣ በጣም ወተህም ዘምር፣ ግን የሚፈለገው በመጨረሻ ደረጃ የውበት ልኬት ነው አይደለም? አርት ነው እኮ አይደል? ጥበብ ነው። ስለዚህ የመረጥከው ኪ በጣም ወደ ላይ እንድትሆን አድርጓል። እኔ ወይ ግማሽ ቢወርድ ወይ አንድ ሙሉ ቢወርድ እያሰብኩኝ ነበር። እንደዛ ደግሞ ቢሆን የታችኛውም ድምጽ የታችኛው የዜማ ክፍል የሚጎዳህ አይደለም። አንተ ወደ ታችም ላይ ነፃነት ስላለህ ማለት ነው። እና በጣም ኤክስትሪምሊ ቱ ሃይ ጉልበት በጣም ብዙ፣ ጩኸት በጣም ብዙ፣ እዛ ውስጥ እንዴት አድርገህ ውበት ማሳየት ትችላለህ? አሁን በዚህ ዝግጅት በቃ በጣም የሚያምር ነበረ ሁሉም ነገር፣ ግን ቱ ሃይ በቃ እሱ ነው የኔ ችግር። ሁሉ የሚጀምረው እዛ ጋር ነው። ከዛ ቅኝት ጋር ስንሄድ አንቺ ሆዬ ነው ያው የታወቀ ነው፣ በጣም ይከብዳል ለማዜም እና የመጀመሪያው ዜማ ገና ሲጀምር ያለው ዜማ በቃ ሙሉ ለሙሉ ፍርስርስ እያለ ነበር ስታዜም የነበረው። እርግጠኛ ነኝ እንደሚታወቅህ ከዛ በኋላ ነው ትንሽ እየሞቀ መካከለኛውና የላኛው ዜማዎች ጋር ሲሄድ ወደ ቅኝት ውስጥ የመግባት ነገር የመጣውና ምንድነው አብሮህ ያልቆየ የቅርብ ጊዜ ጥናት የሚመስሉ ደግሞ ቦታዎች አሉ። ስትጀምር ፍሬዝ ሲጀምር እርግጠኛ ሆነ ማትገባቸው ቦታዎች ምናምን አሉ። እነሱ አሁን ጥርት ብሎ ነበር መቅረብ የነበረባቸው አይደል? እንደ ውድድር ከዛ እነዚህን ስታልፍ ነው አይደል ስለ ኢሞሽን ወይ ስለ ስሜት ስለ አገላለጽ ምናምን እያለ የምናወራው። ይሄ ደግሞ ፉል ኦፍ ኢሞሽን ነው። ቴክኒካል ነገሩ ቅኝቱ እንደሚያስቸግር ሆኖ እንደገና በጣም ብዙ የስሜት ገለጻ የሚፈልግ ዜማ ነው እና እንደዚህ አይነት ነገሮች ስትመርጥ ዘፈኑ ምን ይፈልጋል፣ እንዴት ቢዜም ነው በጣም ጥሩ ሊሆን የሚችለው፣ ውበቱ እንዴት ነው የሚገለጸው ምናምን የሚለውን ነገሮች ከግምት አስገብተህ እንደ ፓራሜትር እነሱ መሰረት አድርገህ ማጥናት ነው የሚሻለው። ግን ያለው አሁን ያልኩ ነገር እንዳለ ሆኖ ደግሞ ብዙ ደስ የሚሉ ቦታዎችም አሉት። ብዙ ነገር የወደድኩት እኔ በቃ አገባባችሁ ሴታፕ ምናምን በጣም የሚገዛ ነገር ነው። ነጥብ እኔ ጋር ያለ ውበት ላይ ያተኩር። አሁን አንተ ቴክኒካል ነገር አይደለም፣ በቃ ሞር ውበት ላይ አትጩ። ሳትጮህ ናና ለምን አልጮክም ካልን እኛ እንጠይቅ እሺ፣ ወይ እንደዛ እርግጠኛ እንሆንልክ። ስለዚህ ነጥብ እኔ ጋር 9910 ነው ያለው። እሺ አብስራ መቅድም የማስተዋል እያዩን ጉብልዬ የሚለው ዜማን ያመጣው ምርጫ በጣም ጥሩ ምርጫ፣ በደንብ መድረኩን መመጠን የሚችል ነው። ብዙ ጥሩ ነገሮች ተነስተዋል። ትክክለኛ እዚህ ከጻፍኳቸውም ብዙዎቹ ኮሜንቶች ተብለዋል። እኔ በጣም ቆንጆ ድምጽ አለ። ከሎወር ተነስቶ ሃይ ፒች ድረስ አለ ችግር መውጣት የምችልበት አለ። እኔ ያየሁት ምንድነው በጣም የተቃጠለ የሆነበት ምክንያት ምናልባት የሴቷን ድምጻዊ ሬንጅ ለመጠበቅ ብላችሁ ያንተን ያደረክበት ነገር በዛ ሊሆን ይችላል። ግን እሱን በደንብ መወጣት ከቻልክ ብቻ እንደሱ ማድረግ ያለብህ።
ቅር ያሉኝን ልናገር። ብዙ ጥሩ ነገር አለህ፣ ግን ዛሬ ብዙ ቦታ ቅር ያሉኝ ነገሮች አሉ። አንደኛው ስትጀምር እንዴ በማስተዋል ድምጽ ሊገባ ነው እንዴ ይሄ ልጅ ብዬ ነበረ። ልክ እሱን ለማስተካከል በምታረገው ነገር ከቅኝት ጋራ ችግሮች ውስጥ ገባ። ስትሰማው የማስተዋልን ድምጽ መሰለብህ። አይ ቲንክ ገባህ መሰለኝ። ወደ ራስ ድምጽ ለመምጣት ስትል ፒቹ እየሳተ መጣ። ከዛ ደግሞ የሆነ የምትገባበትን ቦታ መጠራጠርና እስኪታይ ድረስ እንደዚህ የሆነ መንገጫገጭ ነገሮች ነበሩ። አንዳንድ ቦታ ዜማውን ቀየር ለማድረግ የሞከርከው የሆነ ያስረዘምከው ሀረጋት አሉ፣ ቅላጼዎቹን ረዘም ያረከው። ይሄ ዘፈን የሚፈልጋል መሰለኝም እንደሱ አይነት ነገርና አርዝመው ዜማውን አበላሸው ነገርና ይሄም ቅሬታዬ ነው። ሌላ ቅኝት ብዙ ቦታ ጥሩ ያልሆኑበት ቦታዎች አሉ። ቅላጼዎች በደንብ ያልተባሉ አሉ። አጃቢዎችህ በጣም ደስ ያለኝ አንተ ጨርሰ ማለት ያንተ ፓርት ተብሎ መግቢያቸው ሲደርስ የገቡበት መንገድ በጣም ደስ የሚል ነበረና እሱ እንደዚህ ቀድማችሁ በደንብ እንደተዘጋጃችሁ እንዳጠናችሁ ብዙ ነገር ይታያል። ግን በሚገባው ልክ አይደለም የቀረበውና ለሌላ ጊዜ እንደዚህ አይነት ዘፈን ሰው ጆሮ ውስጥ በደንብ የሚታወቅ እንትሰተል ደግሞ በቅርቡ ኮንሰርት ሰርተውታልና በሚገርም ብቃት ነው የተጫወቱት። ሰው ጆሮ ውስጥ በደንብ ልምምዱ ስላለ ይሄን ነገር ልትጠነቀቅ ይገባል ብዬ ነው የምመክርህ። በተረፈ ውጤቱን ብነግር ይሻላል አንደርስታንድ ስለምታረግ ችግሮቹ 9900 ነው እኔ ጋር ያለ። እሺ